አይዞሽ ተረጋጊ እኔማ መንገዶኝ ዝምል ብዬ መንፈስ ቅዱስ ይቅር ይበልሽ እመኝ ቤተሰቤን እኮ ነው ያዋረድኩት ክብሬን ሰላም ውድ የአኪባ ቤተሰቦች እንደምን አላችሁልን? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። ከጎናችን የማትለዩት በሰብስክራይብም በላይክም በኮሜንትም የማትለዩት ቤተሰቦቻችን ሰሞኑን በጣም እየቀዘቀዘብን ነው። ያው ለእናንተ አይነገራችሁም። ይሄ ስራ ምን ያክል ሪስክ እንዳለው ግልጽ ነው። ይሄ የማይነገር የሚታይ ነገር ስለሆነና እገዛችሁ ያስፈልገናል። ኮሜንትም ሼርም ኮፒ ሊንክም ሰብስክራይብ ማድረግም በተለይ ደግሞ እይታ ላይ በደንብ እዩልን፣ ሼር አድርጉልን። ምክንያቱም እናንተ ስታዩት ነው ለሌሎች ሰዎች ያስተምራል ብላችሁ ሼር ልታረጉት የምትችሉ። ያላያችሁትን ነገር ሼር ማድረግ አትችሉም። ስለዚህ አይታችሁ ለሌሎች ሰዎች ይማሩበታል ብላችሁ ካመናችሁ ኮሜንታችሁን ኮፒ ሊንካችሁን ሰብስክራይብ እና ሼር እንድታረጉልን በትህትና እንጠይቃለን። ምክንያቱም በጣም ከባድ ቻሌንጅ አለው። እንዲሁ ዝም ብሎ እንደምታስቡት አይደለም። ማለት እውነትን ነው የምናወጣው። የተጎዳን ሰው ነው ነፃ የምናደርገው። ስለዚህ ጎጂ ደግሞ ያንን ሰው እንደጎዳው እኛን ከመጉዳትም ወደ ኋላ አይልም እና ይሄን ሁሉ ተጋፍጠን ነው ለእናንተ እያደረስን ያለ ነው እናንተ እንድትማሩበት እና ደግሞ እናንተም ሳፖርት አርጉን አግዙን በሚለው ነው። ከዛ በተረፈ ግን የተወሰነ ጊዜ ጠፍቼ ነበረ። ለሱ በጣም ይቅርታ። ያው ፐርሰናል የራስ ችግር በጣም ስለአጋጠመኝ የራሴን ነገር ለመፍታት እየተሮራጥኩ ነበረ። ነገር ግን ጀግና አክታለችኝ። ከካሜራ ጀርባም ደግሞ ጀግና ልጆች አሉ። እያንዳንዱን ነገር ለእናንተ በስነ ስርዓት ሲያደርሱ ነበረ። ከጀርባም ሙኜ ያገዝኳቸው ነበረ። ያ ማለት አካሊ ይራቅ እንጂ ህሊናዬ ከነሱ ጋር ነበረ። የተደዋወልኩም አይዟችሁ በርቱ የማግዛችሁ ነገር ካለ እሱ አቅራቢያ ያሉ ሰዎች አሉ፣ እነሱ እየመጡ ያግዟቸዋል እንደኔ ናቸው እያልኩኝ እነሱንም ሳፖርት ሳግዝ ነበርና ዛሬ ለናንተ የሆነ በቃ አሪፍ የሆነ መልእክት የሚያስተላልፍ ነገር ይዤ መጥቻለሁ። ይህንን መልእክት ደግሞ የነገረኝ በአካል የማላውቀው ነገር ግን ሚዲያችንን የሚከታተል በጣም ኮሜንት የሚሰጠን ምርጥ ሰው ነው። ደውሎ ሲነግረኝ ይከታተላለሁ ምናምን ሲለኝ ማን ልበል ስለው አጋጣሚ ገብቼ ሳይ ኮሜንት ይጽፋል፣ ሳፖርት ያደርገናል። በጣም ጀግና ሰው ነውና አንድ የናንተን እርዳታ የምትሽ ሴት አለች። ከተማውን አታውቀውም፣ መውጫ መግቢያው ጠፍቷታል እና በእናንተ ሚዲያ ቀርባ እያንዳንዱ ነገር ብትናገር መፍትሄ ሊገኝላት ይችላል። ምክንያቱም የናንተን እርዳታ ለብዙ ሰው ስትደርሱ ስላየው ለሷ ደግሞ መሆን ያቅታችሁም ሲለን አረ ምንም ችግር የለውም ይሄኛ ስራችን ነው፣ የትም ቦታ ይሁን የተጎዳን ሰው ነፃ እናወጣለን አልኩት ባላይ መሰረት እና ልጅቷን ፈልገን አፈላልገን ያለችበትን ቦታ እሱም ጠቁሞናል። እኛም ደግሞ በአቅራቢያ ያሉ ሰዎችን ጠያይቀን ያለችበት ቦታ ደርሰናል እና ይሄንን ነገር አብረን የምናየው ይሆናል። ያው እናንተ ደግሞ ይሄንን ነገር እስከ መጨረሻው ለመከታተል ምን ማድረግ ይጠበቅባችኋል? አልነግራችሁም፣ ግልጽ ነው። ሰብስክራይብ ማድረግ፣ ኮፒ ሊንክ ማድረግ፣ ኮሜንት። ምክንያቱም የሰው ልጅ ሙሉ አይደለም አይደለ? ሙሉ እስካልሆነ ድረስ እኔ ጋር ያለውን ጉድለት ደግሞ እናንተ ካልነገራችሁኝ እኔ ላስተካክል አልችልም። ምክንያቱም ምንድነው ለሰው መድኃኒት ነው ይባላል። እኔም ደግሞ ለሷ መድኃኒት እየሄድኩ ነው። እናንተ ደግሞ ለኔ መድኃኒት እንድትሆኑኝ እፈልጋለሁ። ምክንያቱም ይሄ እናንተ ደግሞ ለኔ መድኃኒት የምትሆኑበት ምክንያት ምንድነው? ሼር ኮፒ ሊንክ ማድረግ፣ እስከ መጨረሻው ማየት። እስከ መጨረሻው ካላያችሁት ሼር ብታረጉት ምንም ትርጉም የለውም። ምክንያቱም እናንተ ሲገባችሁ ነው። ቅድምም ነግሬያችኋለሁ። እናንተ ካልገባችሁ ፔኑ ምን ያክል ህመም እንዳለው ካላወቃችሁት ለሌሎች ሼር ብታረጉትም ያም ሰው እንደናንተ ነው ሊሆን የሚችለው። ስለዚህ እያንዳንዱን ነገር አይታችሁ ሼር አድርጉልን፣ ሰብስክራይብ አድርጉልን፣ ኮፒ ሊንክ አድርጉልን። ኮሜንታችሁ ደግሞ እንደማይለየኝ ባለሙሉ እምነት ነኝ። ከዚህ ቀደምም በጣም ኮሜንት ስትሰጡኝ ስታበረታቱ ጀግና ስትሉኝ እንደነበረ አሁንም ደግሞ ጀግና ሁኜ እመጣለሁ። እኔ ብቻ አይደለም ከካሜራ ጀርባ ያሉ ልጆች። እህቴ በጣም ነበልባል ነች፣ እሷ ደግሞ በጣም ከኔ ትበልጣለች። እውነት ለመናገር ጀግና ነች። ለእናንተ እያንዳንዱ ነገር ስታደርስ ቆይታለች። አሁን ደግሞ የእህቴን ቦታ ተክቼን እመጥቻለሁ። ሰብስክራይባችሁ አይለየን፣ ኮፒ ሊንክ አድርጉ። አሁን ወደ ጉዳዩ እንሄዳለን። እስከ መጨረሻው ድረስ ተከታተሉን። እናመሰግናለን። ሰላም ነው እህቴ? አይዞሽ አትደንግጪ። አይዞሽ ቁጭ በይ። ችግር የለውም ቁጭ በይ። እሺ አልነካሽም፣ ችግር የለውም። እንዴት ነሽ? ደህና ነኝ። ሰላም ነው? አዎ። ምን ነው ደነገጥሽ? በሰላም ነው? እንዴት አልደንግጥ? የከተሜ ሰው እንደሆናችሁ የተረገማችሁ ናችሁ ማለት አልገባኝም። ምን ለማለት ፈልገሽ ነው? ወግድልኝ አንተ
አይ ችግር የለም እኔ ዞር እላለሁ ግን ምናልባት ምረዳሽ ነገር ካለ ማግዝሽ ነገር ካለ ብዬ ነው ያው ስልሽ ምን ልትረዳኝ የኔን ህይወት ከማበላሸት ሌላም ትረዳኝ ነገር አለ የኔ እህት ይቅርታ በጣም ምናልባት የሆነ ሰው ሊጎዳሽ ይችላል ግን ሁሉም ሰው አንድ ላይ ሆን ይችላል እዚህ ጋር እኮ ሳይሽ ቁጭ ብለሽ ሳይሽ ብቻሽን በጣም አሳዝነሽ ነውና ምናልባት መተጋገዝ ምንችል ከሆነ ብዬ ነው እና ደግሞ ያው ከአንቺ ፍቃደኛ ከሆንሽ ነው እኔ የሰው ሀገር ሰውም አይደለሁ እንዴት የሰው ሀገር ሰው ትረዳላችሁ ይኸውልሽ የሰው ልጅ ሁሉም ሀገሩ ነው እሺ ይሄ ድሮ ይሄ ምንድነው ያልሆነ አስተሳሰብ እያሰባችሁ ነው ክላንተ እዚህ ኋላ እንዴት ታረጉ ይኸውልሽ እኔ አሁን ይኸውልሽ እኔ በመረዳሽ መንገድ እረዳሻለሁ አሁን አንቺ በስነ ስርዓት ብቻ ወሪኝ በቃ ዝም በይ አታልቅሽ እባክሽን እባክህ አትንካኝ ወዲያ እሺ አልነካሽም ግን አታልቅሽ ለምን ምን ሆነሽ ነው ያለውን ነገር ንገሪኝና ማግዝሽ ነገር ካለ ሁሉንም ነገር እኔ ከማገዝ ወደ ኋላ አልልም ምንም ታግዘኝ አንተ ምንም ታግዘኝ የኔ እህት ምን አለ መሰለሽ አንዳንዴ ብቻሽን ቁጭ ብለሽ ብዙ ነገሮችን ስታስቢ በራስሽ ላይ ህመም ነው የምትጨምሪው ግን ምናልባት አንዳንዴ የሆነ ውስጥሽን ብትናገሪ እኮ የሆነ መፍትሄ ልታገኝ ትችያለሽና ስለዚህ እስኪ የውስጥሽን ነገር ንገሪኝ ሁሉም ሰው አንድ አይደለም አንድ ሰው ቢጎዳሽ ደግሞ አንድ ሰው ሊጠቅምሽ ይችላል ስለዚህ እኔ ደግሞ አይመለከተኝም አይደለ ዝም ብዬ ማለፍ ይችላል ነበር አይደለ ግን የሰውኛ ህሊና ስላለኝ ነው እስኪ ላውራሽ ብዬ ጠጋ ያልኩሽ እንጂ እኔ ዝም ብዬ ትቼሽ መሄድ እኮ መብት አለኝ አይደለ አይዲያ ነገሩ እንዴው ሄደ ደግሞ ምን ነው ይሄ ይኸውልሽኛ ጋዜጠኞች ነን እና ምናልባት እንደዚህ የተጎዱ ሰዎችን እናግዛለን እና ፍቃደኛ ከሆንሽ ብቻ ነው ልናግዝሽ የምንችለው አንቺ ፍቃደኛ ከሆንሽ እኛ በስንስራት እናግዝሻለን ብዙ ሰዎችም በእኛ ሚዲያ እየታገዙ ነፃ እየወጡ የሆኑትን ነገር እየተናገሩ ነፃ እያወጣናቸው ነው ስለዚህ አንቺ ያለውን ነገር ንገሪኝና እኔ እንደ እህት አንቺ ደግሞ እንደ ወንድም ያለው ነገር ተግባብተን አውርተን የሆነ መፍትሄ ላይ እንደርሳለን እና እስኪ ከስምሽ ማን ትባያለሽ ለምንድነው እዚህ ቁጭ አልሽው ለምንድነው ማለት የሚከፋሽስ ምንድነው ስታለቅሽ ነበር እንዲያው እውነትም የምትረዳኝ ከሆነስ እነግርሃለሁ ምንም ችግር የለውም እኛ ሁሌም ለሁሉም ሰው ደራሽ ነን እኔ አንድ ነገር ብቻ ነው ላይ የምፈልገው ወደ ቄ መሄድ በቃ አዛዋላ እኔ ምን አልፈልግም ችግር የለውም እሱን እንልክሻለን ግን ለምንድነው አሁን እዚህ ቁጭ አልሽ ብቻሽን ምን ሆነሽ ነው ማለት የደረሰብሽ ነገር አለ ምን ሆነሽ ነው በጣም ከፍቶሻል ሳይሽ ይሄ ያስከፋሽ ነገር ምን ሊሆን ይችላል አፍላ ሀገር ነበርኩ ቤተሰቦቼ ያን ያህል ገንዘብም የላቸው እንዲያውም ደግሞ ላግዛቸው እንዲያው ትንሽ እንኳን ደቋናቸውን በመላላቸው ብዬ ወደዚሁ መጣ አክስቴም ነበረች ሲደወልላት ኋላ ሰዓትም ጣለች እሺ ብዬኔም ወደዚሁ መጣ እሷ ቤት አንድ 5 ወር አካባቢ ሆነኝ ያኖርኩ ነበር ባሏ እንዴት ያለ ሸጋ ሰው መሰለ እንዲያው ሽብሽቧን እንዲያው ብዙ ነገሮችን ገዛል እንዲያው ጎንጓን እንዳልኩም ሽብሽቧን ገዛል ኋላ እሳቸው ይሄ ፍሊድ ነው የሚሉት አዎን ወደዛ ስራ ወጡ ፊልድ አዎን እሺ ኋላ እኔም ደግሞ ሳይ እንዲያው ጎበዝ ናቸው ብዬኔም ያው ብዙ ጊዜ አይኖሩ ቤት ውስጥ ማለት ነው አዎን እሷ ጋር ደግሞ እንዲያው የተለያዩ እንዲያው ጠብደል የሚያክሉ ሰዎች ይመጡ ነበር ምንድን ናቸው ቤተሰብ ናቸው ወይንስ አራ አይደሉም ቤተሰብ የኔም ቤተሰብ አይደለች ሙሉ ዘመድ አዝማዷን በደንብ ነው ማቃቸው ሐላለ እኔ እንዲያው እንዳልኩም አንድ 5 ወር ገደማ ሆነ እንዲያው ትምህርቱን ብማር
እንዲያው ብዙ ነገር ብላ ታይ አይሆንም ቀጣ አመት እያለች አቆየች። ይሆናል እኮ ነው ኋላ የሚመጡትን ወንዶች ሳይ እንዲያው ህሊናዬም አልቻለ። ያን የመሰለ ሰው አመለሰና የሆነ ሰውዬ ስጨቁኖ ማየትም ከበደኝ። ኋላ እንዲያው ሁሌ ስትገቢ ማሽካካት ነው፣ እንዲያው ሁሌ መላፋት ነው፣ እንዲያው ከባሉ እጅ ሸጋ ነው ወይ ይሄ ነገር ብዬ እንዲያው እያየው ዝም ብል እግዚአብሔር የማይወደው ብዬ ምክሬን ቀጠልኩ። በባልሽ ላይ ቺት እያረገች ነበር ማለት ነው? በባሏ ላይ እሺ አላለ ፍሽቴና ካራን ስታክ ፍሽቴና ይኸው ወደ ቤተሰቦችሽ ተመልሰሽ ምትሄጂ መስሎሻል? የከተማ ሰው ደግሞ አርዶ ነው የሚበላሽ። ከዚህም ፍንክች አትይማለች። እኔማ ወዴት እሄዳለሁ? እንዲሆን እግዚአብሔርሽን ፍሪ ብዬ እንጂ እኔማ ምን ገዶኝ ዝምል ብዬ አረፌ ቁጭ አልኩ። ኋላል ያው ለማይም ላበይም አንዳንድ ደቋናዎችን ትሞላ ነበር። እኔም ደግሞ እሺ ብዬ የማይም ያበይም ደቋና ሞልቶ ሳይ እግዚአብሔር ይመስገን ብዬ ተቀበልኩ። ትከፍልሽ ነበረ ደሞዝ ነው? ቤተሰብ ብቻ ስለሆናችሁ ዝም ብለሽ ነፃ ነበር ምሰሪ? አራ ትከፍለኛለች። ኋላ እንዲያው አንድ ቀን እንዲያው ሽንት ቤቱም እንዲያው አጥር ውስጥ ነው። ልክ እንዲያው ሽንት ወጥር ቢያረገኝ ስወጣ የሆነ አመድ ነገር ላይ ትንከባለላለች። ምን እዛ እንዴት ነው ይሄ ነገር? ኋላ ሀለሳችና ታልተንከባለልሽ እኔ አረጋ ምን አመዱ ላይ ረግድል አወን ረግድል ደግሞ በእኛው ሀገርም እንዲህ አይነት ወሬ አለ። እንዲያው ይሄ ምን ነው የሚባሉት ጠንቋይ ጋር ምኑ ጋር ሄዶ የለ እንግዲህ እስካልነካችኝ ድረስ ምን ገዶኝ ብዬ ነኝ። አራኔ ነው ወዲያ በይ በስመ አብ ወልፈስ ቅዱስ ይቅር ይበልሽ ብዬ ገባ። እሷ ግን በስነ ስርዓት እየተንከባለለች አይተሻል? ኋላ አሁንም ደግሞ እንደለመደችው ገብታ ማሽካካት ጀመረች። የሚሆን እንዲያው ምን አገባኝ ብዬ ዘመርኩ። ኋላ እንዲያው አንድ ሰውዬ መጡ ቤት ውስጥ። እሷ ጋር ከሚመጡት አንዱ ነው። ኋላ አለ ማለት ትልቅ ሰው ናቸው ወይስ እንዲያው 50 አካባቢ ሆናቸዋል። ኋላ አለ እኔም ልክ መጡና እንዲያው ውሃ ስጪ። እሺ ብዬኔም ይሄ እንደሚቀዳል ኋላ ሀሱ ልቀዳ ስክስል ጎንተል አረጉ። እንዴት አንተ ወግዳል? እንዴት አረጋለህ? እንዲያው ምኑ ባለጌ ነው ብያለ ተነስቼ ክፍሌ ገብቼ ቁጭ። ኋላ ተንኳኳ። አንቺ ያለሽበት ክፍል ማለት ነው? እሺ ሲንኳኳ ማን ነው ስል እኔ ነኝ አለች። እቴ ነው የምትያት? ዘመድ አይደላችሁ እንዴ? አራ እሷ ናት እቴ በይኝ አለች። እኔማ ታታ ነበር ምላት እቴ በይኝ ስትል ያው እንግዲህ እኔ የምትይ አልኳት። አላለ እኔ ነኝ ስትል እሺ የማክፈት እንዲያው ምን ሆነሽ ነው ቅድም የጮህሽ አለች። እኔም እንዲያው እንዲኩ መታኝ እኮ ጎንተል አረገኝ ስላለ እና ምን ችግር አለው? እሱ እንደው ሀብት አለው ገንዘብ አለው ወዶሽ እኮ ነው። አንቺ የቤተሰቦችሽን ህይወት መቀየር ማትፈልጊ አለች። አልፈልግም እንዲያው እግዚአብሔር ሲወደዋል። እኔ ይሄንን ምፈልግ ቢሆን ሀገሬ ላይ ላይ ቁጭ ብዬ አንዱን ባለጠጋ ላገባም ወይ ብዬ አሰብኩ። ልክ እኮ ነሽ አንቺ። እንዴት ዘመድ ላይ ማለት እርግጠኛ ዘመድሽ ናት የመጣሽበት ታውቂያታለሽ? አዎን እነመኝ ማደሉ ይላኩኝ የሚገርም አላለ። በዛም አልበቃ እንዲያው የሆነ ሰዓት ላይ ለሊት ተነስቶ ተንኳኳብኝ። አላ ሲንኳኳ እኔም ማነው ስል እኔ ነኝ።
እንደው እሷ ሆነችማ እንደሆነ ነገር ፈልጋ ወይ ርቧት ይሆናል ብዬለ ክፍት ሳረግ ሌላ ሰው አስገባች። ሌላ ሰው ማለት አይዞሽ ተረጋጊ ተረጋጊ። ሁሉንም ነገር ንገሪኝ። እኔ የምችለውን ነገር አደርግልሻለሁ። እመኚኝ። ቤተሰቤን እኮ ነው ያዋረድኩት። አንተ ክብሬን እኮ ነው ያጣሁት። ሴትነቴን እኮ ነው። አንቺ አይደለሽም ያዋረድሽው። አንቺ ትክክለኛ ባህልሽን የምታከብሪ ሴት ነሽ። ሁሉንም ነገር ንገሪኝ፣ ችግር የለውም። ይኸውልሽ እኔ እያንዳንዱን ነገር ይኸውልሽ እንደ ወንድምሽ ይኝ ብዬሻለሁ። ሁሉንም ነገር እኔ አስተካክልልሻለሁ። አንቺ ብቻ እያንዳንዱን ንገሪኝ። እሷም የት እንደምትገኝ አንቺንም ደግሞ ምን እንዳደረገችሽ ሁሉንም ነገር እያንዳንዱን ንገሪኝ። ለምን ለኔ ማስረጃ ፈልገዋለሁ። ገብቶሻል አይደለ? አንቺንም ደግሞ ወደ ቀየሽ መልስሻለሁ። ከቻልሽ ደግሞ እዚሁ ዘና ብለሽ እንድትኖር ያደርግሻለሁ። መኝ ሁሉንም ነገር ንገሪኝ። ያንቺን እርዳታ ነው የምሽው። እኔም እንግዲህ እንደገባ እንደፈለገ አረገኝ። ክብሬን፣ ሴትነቴን፣ ልጅነቴን አሳጣ። ያኔውን በሌሊት አወጣ በመኪና ወስዳት አለችኝ። መንገድ ላይ ይታይ በመንገድ ላይ ከነ መሜ ከነ ደሜ ጣለችኝ። ወላለ የሄድበትም አልነበረኝም። እንዲያው ቁጭ ብዬ በጨለማው መሀል የሆነ ሰጥ ያለ ቦታ መብራት ብቻ ነው ያለው ስታስቀምጠኝ እኔም ቁጭ ብዬ ግራ ገብቶኝ ባለሁበት እንዲያው የሆነ ሰው እየመጡ ኋላ መኪናቸውን አቁመው እንደው ምን ሆነሽ ነው አሉኝ። ከዛ በፊት ደግሞ የሆኑ ጎበሎች እንደው ልብሴን ይዘው ደርቆት ነበር። ያን ነበር የደረሰልኝ። ማለት ከቤት ስትወጪ ለብሰሽ ወጣሽ ልብስ ነው የቀደዱት? አዎ አላቃቸውም። እንደው በዚህ ሲጋራውን ይዘዋል፣ በዚህ የሆነ እንደው የሚበሉት ነገር አለ እሱን ነገር ይዘዋል። ኋላል ልብሴን ግን እንደዚህ ያደረጉት ደረሰልኝ። አንድ መልካም የሆነ ሰው እየደረሰልኝና እነሱንም አባሮ እንደው ምን ሆነሽ ነው አለ። እኔም ደግሞ እንደው መናገርም ከበደኝ። በቃ አትንገሪኝ ግድ የለሽም ብለው እንደው ስሜን ብቻ ጠይቀው ቤታቸው ይዘውኝ ሄዱ። ያው ሚስታቸውም እንግዲህ እናለበሱኝ። ኦኬ ይሄንን ስለዚህ ሰው ነው እዛው ለምን ማለት እነሱ እንዴት እንደመጣሽ ምናምን ጠይቀው እዛው እነሱ ጋር ለማስገባት አልሞከሩ? አሳደሩኝ። ኋላል እኔ ቡላሌ አልወድም። ስለሷ ደግሞ ተቡላሌ ሌላ ይላት እንደው ይሄንን አንስታም ሰጠችኝ። አማራጭም ስለሌለኝ መች ስራ ኮቴና አልሆነ ብዬ ለበስኩ። በእግዚአብሔርም እንደማይፈቀድ አውቃለሁ ግን ለበስኩ። የተባረከች ሰው ናት እሷ ጋሼ በዚህ እሷ በዚህ እንደው ምን ሆነሽ ነው እያሉ ጨቅጨቅ ሲያደርጉኝ እኔም እንግዲህ ተነስቼ መጣሁ። በቃ የተፈጠረው ነገር ይሄ ነው። እንዴትስ ብዬ ነው አንተ ወደ ሀገር የሚሄደው? ምንስ ድፍረት አለኝ? እንዴትስ ብዬ ቤተሰቦቼ ሰሙኝ ምን ነው የሚሉኝ እንደው አውቃ ተጋድማ ነው እንጂ የሚሉኝ ምን ስትላቸው የሆነ እሷ አንቺ እኮ ጎበዝ ነሽ በጣም። እሺ ማለት አመድ ላይ ተንከባለል ነበረ ምናምን ብለሽኛል። ተረጋጊና ሁሉንም ነገር ንገሪ። ምክንያቱም እኔ ሁሉንም ነገር ካላወቅኩኝ እንዲሁ ዝም ብዬ ሄጄ ምንም መፍትሄ አላገኝም። ስለዚህ ሁሉንም ነገር ከነገርሽኝ እኔ አስተካክልልሻለሁ። አንቺም ወደ ቀይሽ ትመለሻለሽ። ምኑን ከበራይም እሷ አመድ ላይ የምትንከባለለው ምን ለማድረግ ነበረ? እኔ ምን አውቄ እኔ ምን ማውቀው ነገር ትቀያየር ነበረ? አራት ቀየርም ብቻ። እሺ ጅብ ምናምን ትጋልብ ነበር? እኔ አሁን በተለምዶ ማውቀው አመድ ላይ የሚንከባለል እንደዛ ነው። የለም አንተው ታዲያ ለምንድን ነው እኔ ተንከባለይ ስትልሽ እምቢ ስትል? ጸሎት አደርጋለሁ 10 ሰዓት ተነስቼ ሽንት ቤት ተጣጣባለሁ። እንደው በዛ አጋጣሚ ነው ማያት እንጂ እኔ ምን አውቄ አንተ ትጋልብም ይሁን ትጫንም ይሁን እኔ ምን አውቄላት ህይወቴን አበላሸችው የገዛ ከስቴ ያገስ። አይዞሽ ተረጋጊ ግድ የለሽም። ይኸውልሽ እኔ ሁሉንም ነገር እረዳሻለሁ። ይኸው የክሩ አባላቶችም አሉ። እኛ ሁሉንም ሰው እንረዳለን በተቻለን አቅም። ይገባኛል እኮ ይኸውልሽ ህመሙ እንዳንቺ ቦታው ላይ ተገኝቼ ህመሙን ባልረዳ ፔኑ ግን ይገባኛል።
ውጭ ላይ ተቀምጦ ራሱ ብቻን መኖር ምን ያክል ስቅይት እንደሆነ ይገባኛል። ቆይ ለመሄድ አልሞከርሽም ነበር? ደሞዝ አልሰጠችሽም ነበር? ምን ነው ተግዳለኝ ብዬ ገደለችኝ እኮ እንዲሁ እኮ መና አስቀረችኝ፣ ባዶዬን አስቀረችኝ። እንዴት ነው እሷ ጋር ሄደው እንዴትስ ነው የምታስበው አንተ? እሷ ጋር መሄድ ሳይሆን ያልኩሽ አለሁት ደሞዝ ምናምን ሰጣሽ ከሆነ እንደው ወደ ቀየሽ ለመሄድ አላሰብሽም ወይ ነው ያልኩሽ። ኧረ አልሰጠችኝም፣ እንዲሁ ወስዳኔ ጣለችኝ መንገድ ላይ። የለም አልሰጠችኝ። ከተማውን ምን ያክል ጊዜ ሆነሻል እዚህ ከመጣሽ? 5 ወር 6 ወር ነው የሚሆነኝ፣ ሌላም አይሆነኛል። እና ከቤት እንድትወጪ ምናምን አትፈቅድልሽም ነበር? ኧረ አትፈቅድም። ድንቅማ ቤት ነው። አይ እንደው እስቲ ተወኝ። ቁጭ ብዬ እንኳን የቴሌቪዥኑን እንዳትፈቅድ ማለት አሁን የት ቦታ እንዳለሽ ምናምን አውጥታ እንደጣለችሽ እንደው አቅራቢያ ያለ ሰው ምናምን ለመጠየቅ አልሞከርሽም? ስልሽ መግቢያው መውጫው ሲጠፋሽ ቦታውንስ እንደው የማይታውቀው ስትልከኝ እሷም ናት ጽፋ የሰጠች ቦታውን። እናትሽ ወላጅ እናትሽም ታውቃለች? ጣልኩት። አሁን እዛው ጣልኩት። ልብስ ሻንጣዬ ውስጥ ነበረ። ልብስሽንም እሷ ናት ያስቀረችው ጠቅላላ? አሁን እንዲሁ በለበስኩት ነው የጣለች። በለበስኩት እንደው እግዚአብሔር ይስጣት ይሄንንም የሰጠች እግዚአብሔር ያክብራት። እኔ ሌላ ምን እላለሁ? እሺ አሁን እኛ ምን እንርዳሽ? እሺ እኛ ለአንቺ ምን እናርግልሽ? እቤት ሂደን ልብስሽን እናሰጥሽና ደሞዝሽን ከፍላ ወደ ቀየሽ እንላክሽ ወይስ እዚህ ተስተካክለሽ በስነ ስርዓት ስራ ጀምረሽ መኖር ትፈልጊያለሽ? እስኪ ሁሉም ነገር ንገሪኝ። ክብሬን ጥዬም ማለት ደስ ይለኛል። መሄድም አልፈልግም፣ ግን እንደው ምን ይደረጋል? ከሆነ ላይ ቀር ደግሞ የማይን ህይወት መቀየር አለብኝ። ህይወቴ ካልተበላሸ ላይ ቀር ያም ደግሞ ማይሆን ከሆነ እኔ ወደማይ እሄዳለሁ። እንደው አርሼ እበላለሁ። ስለዚህ አሁን ያለውን ነገር በሙሉ አንቺ ምን አክስቴ ናት ምናምን ያልሻት ዘመዷን ይንሳትና እሷ ጋር ይዘሽኝ ትሄጂና እያንዳንዱ ነገር ልብስሽንም እንቀበላለን። ያበይን ስልክ እንደው በቃሌም አውቀዋለሁ። ድንገት እሱ ጋር ደውለ እሱ እንደው ይነግር ይሆናል ሰፈሩን። እኔማ ምን አውቄው ወጥቼ አላውቀው። እንደው ሰፈሩን ባያስታውሰዋለሁ ድንገት አዛ ውጭ እኔ ምኑን አውቄው። የሰፈሩን ስም ያ 5 ወር ኑረሻል መቼም 5 ወር ተቀምጠሽበታል። የሰፈሩን ስም እንደው ሲጠራ ሰምተሽ አታውቂም? እንደው ባጋጣሚ እንደው የሷ ስልክ አለኝ፣ ግን ደግሞ ተውት ቅርባባቱ አንተ ነው የሚወጣው። በጣም ደስ የሚል ምንም ችግር የለውም። ህይወቱ ምስቅልቅል አይደለም። ይኸውልሽ እኛ እንደምታያቸው ከካሜራ ጀርባም አሉ እንዳንቺ በጣም የተጎዱትን ፍትህ ያጡትን ፍትህ መስጠት ነው። ምክንያቱም አሁን ብዙ ሰዎች በሰው ላይ እየነገዱ የራሳቸውን ስራ እየሰሩ ኢቭን ከባድ እኮ ነው። ምን አይነት የተረገመ ጊዜ እንደሆነ ግራ ይገባኛል። የገንዛ አክስቴ ነው አይደል ያልሽ? የገንዛ አክስትሽ እንደዚህ ለማድረግ ማለት እኮ በጣም አጸያፊ ነውር ነው እውነት። እና ይሄን ነገር እያንዳንዱ ነገር እኛ በሚዲያችን እንደምታዩ እያንዳንዷን ነገር ፍርጥርጥ አድርገን አውጥተን ፍትህ ለሚያስፈልገው ፍትህ እንሰጣለን። ወንጀለኛው ደግሞ የሚገባውን ነገር ያገኛል። ስለዚህ አንቺም እንደ ወንድምነት ሙሉ የክሩ አባላቶች እያንዳንዷን ነገር እስካሁን የተጎዳሻትን የለፋሽበትን ደሞዝ አልሰጠችሽም አይደለ? እያንዳንዷን ደሞዟን ትሰጥሻለች። ልብስሽን ይዘሽ እንደወደ መጀመሪያው ለማይና ላበ የሆነ ነገር ልካለች። እንደው ለደቋና እዛው አንቺ ደሞዝ ላይ አዎ የአንድ ወር ነው ወይስ ምን ያክል ላከች? አራኔ ብዙም 1 ወር እንደው ምናምን እንደቆየው ነው ያላት። ስለዚህ 4 ወር ደሞዝ አለባት። የ4 ወር ደሞዝ ትሰጥሻለች። ልብስሽን ይዘሽ ትወጫለሽ። ደስ ካለሽ እዚሁ ትኖሪያለሽ። እኛ እናመቻችልልሻለን። እሺ ቤተሰቦች ችግር የለውም እናቴ ችግር የለውም። የኛ ቤተሰቦች አያሳፍሩንም፣ ያግዙናል። ገብቶሻል አይደል? እኛም በተቻለን አቅም እናግዝሻለን። እሺ ስለዚህ እያንዳንዱ ነገር እናስተካክልልሻለን። አንቺ አሁን ማዘን የለብሽም። ጠንከር ማለት ነው፣ ጀግና መሆን ነው። እሺ ለጎዳሽ ሰው ራስሽን ሽንፈትሽን በፍጹም እንዳታሳይ፣ ጀግና መሆን ያለብሽ አይደለ እንዴ? እሺ እኔ ማመን ወቅቱ። ስለዚህ እያንዳንዱ ነገርኛ እናስተካክልልሻለን። አይዞሽ በርቺ። እንደኔ ምን እላለሁ ጀሪስት። እንግዲህ ተመልካቾቻችን እያንዳንዱ ነገር እንደሰማችሁት ነው። የገንዛ አክስቷ ከቤት አስወጥታ እንግዲህ የክፍለ ሀገር ሰው ቤት እግዚአብሔር ነው እያለ ቤቱ ስትሄድ ሁሉን ነገር ነው የሚያቀርብልህ። ይሄ ማንኛውም ሰው የሚያውቀው ነገር ነው። ነገ ትቼው ለሚሄደው ቤት ዛሬ እንግዳ አላሳድርም እያለ የራሱን አልጋ ለቆ የሚያሳድርቅ ቀይ ካለበት ቦታ ነው የመጣችው። ግን እዚህ የገንዛ አክስቷ እንዲህ አይነት ነገር አደረገቻት እና በዚህ አጋጣሚ ሁሉም ሰው እንዲህ ይመስላታል። ግን
እኛ ደግሞ በተቻለን አቅም ሁሉን ነገር እናስተካክልላታለን። አይተን አክስቷን አጣርተን ምን ፈልጋ ይሆን እንደዚህ ያረገቻት? እንግዲህ አክስት ነች። አክስት አይዞሽ፣ እኔን ማስረበሽኝ እኮ አይዞሽ፣ ተረጋጊ እባክሽ። እኔን ማታስ ያው እንግዲህ ቤተሰቦቻችን ምንም እሷም እኔም ርብሽብሽ እያረገች ነው። እኔም ለተወሰነ ጊዜ ወደ ክፍለ ሀገር ሂጃለሁ። እንክብካቤያቸው ምን ያክል እንደሆነ እኔም ፔኑ ይገባኛል። ማለት ሰላም ካለበት ቦታ መጥቶ የገዛ አክስቷ እንደዚህ አይነት ነገር ስታረጋት እኔም በጣም ይሰማኛል። እንደ አንድ ሰው ህሊና እንዳለው ሰው ማለት ነው። ለዛውም አክስት ተብላ እና እያንዳንዱን ነገር ለምን እንደዚህ እንዳደረገቻት ምን ፈልጋ ነው ውጭ አውጥታ ጥላት ይሄደች፣ እያንዳንዱን ነገር አጣርተን ለእናንተ የምናደርስ ነው የሚሆነው። እስከዛ ግን ቤታችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ሌሎች ሰዎች እንዲማሩበት እና ደግሞ እህታችንን በእርግጠኝነት ወይ እዚሁ ስራ እናስጀምራታለን፣ አለዛ ደግሞ ወደ ቀይዋ እንመልሳታለን። እያንዳንዱን ነገር አብራችሁ እንደምትከታተሉ ባለሙሉ እምነት ነኝ። ኮመንታችሁ አይለየን፣ ሼር ኮፒ ሊንካችሁ አይለየን፣ ሰብስክራይብ ማድረጋችሁ አይለየን። መልካም ጊዜ